ኃላፊነትና ግዴታው እንዲወጣበት እንጂ ጥንቆላ ሊያከብርበት አለ የመንግስት በጀት ይመጣው ባለፈው ለሆነ በዓል አሁን የማይረባ ትካም በዓል ያከብራል። መንግስት ግዴታውን ሊወጣ የህዝቡን የሁሉም ብሔረሰብነት አንድነት ሊወጣ ሀሳብና አመለካከት ተግባርና ዓላማ ሊያከናውን እንጂ ጥንቆላ ልናከብር አይደለም። አንዴ ታክስ አንዴ ምን የምንከፍለው የልብ ደረቱን ነፋ መንግስቱ በጥንቁልና ደረቱን ነፋ መንግስቱ በጥንቁልና ደረቱን ነፋ። እኛ እንጥለዋለን። ከዚህ አምልኮ ጋር እግዚአብሔር የለም፣ አንድነትም የለም። የሰዎች ልንገራችሁ፣ አምላክም የትኛውም አምላክ የሙስሊም የክርስቲያን የጴንጤ ሊያግዘው አይችልም። ሰይጣንን ማንም አያግዘው። በሰይጣን የተመካ መንግስት፣ በዘረኝነት የተመካ መንግስት፣ ባለማወቅ የተመካ በጭፍን የሚያስብ መንግስት ጥፋቱን ዘርዝረን አንጨርሰውም። ለተወሰነ ብሔር ብቻ ስራ፣ ገንዘብ፣ የባንክ አገልግሎት፣ ሌሎች የመሬት ይዞታዎች፣ የተለያዩ ነገር ፋሲሊቲ፣ ኢንቨስትመንት ለተወሰነ ለአንድ ብሔር ብቻ እየሰጠ ያለ መንግስት ከ86 ብሔር ንቆናል። አላወቀንም። የእኛን ማንነት የእኛን አንድነት ሊመጣ እንደማይችል ንቆናል። ቦታ አልሰጠንም። እንደ ልቡ በዘረኝነት ላይ ደነፋብን። የራሱን አቋም የማህበረሰቡን ፍላጎት የማህበረሰቡን ሳያይ የራሱን ብቻ የማይረባ ትርካምርኪ አመለካከቱን እኛ ላይ ያዘንባል። የዚህ የጥንቆልናና የዘረኝነት ሁላችሁም ያያችሁት ነው። ባንክ እንኳን ስገቡ ኦሮሞ ብቻ፣ ቀበሌ፣ ወረዳ፣ እያንዳንዱ ቦታ ራስ ምታት የሆነ ነገር በአጭር ጊዜ ውስጥ እንጂ ሁላችንም ንቄ አይደለም ለኦሮሞ የኦሮሞ ንቀትና ጥላቻ ነው። ሁሉም እኩል መብት ሊሰጠው ይገባል። እንደ ትምህርት እውቀት ብቃቱና ልምዱ ማንም ተነስቶ አንድ ቦታ ላይ ሲቀመጥ ችሎታው ታዩ የሰራው ስሩ በሁሉም ሰዎች ተገምግሙ በብቃት ታይቶ እንጂ ኦሮምኛ ስለተናገረ ብቻ ማኔጀር እንዴት ይሆናል? ጉራግኛ ሲተናገረ፣ ደቡብ ሲተናገረ፣ ትግርኛ ሲተናገረ፣ ሌላው አማርኛ ሲተናገረ ለምን እነሱ ኦሮምኛ መናገር የሌሎቹም ብሔሮች የሌሎቹም ቋንቋዎች እንዲሁ ኢንተርናሽናል እንዲሁ የፍላጎቱ መሰጠት ካለ ሁሉ የአንድ ብሔር ተመርጦ መሆን የለበትም። ለሌሎች ውስጥ ብሔሮች እቺ ሀገር እኮ ኢትዮጵያ ሀገራችን የሁላችን የጋራ እንጂ የአንድ ብሔር ልትሆን በፍጹም አልችልም። ይህንን እሺ ብለህ የምትገዛ ማንም ደደብ ይሆንክ፣ እሺ ብለህ የምትገዛ ከየትኛው ብሔር ያለክ እሺ ብለህ ፈርተህ ጨንቆ ስራተ ተቸግረ የተለያዩ የህይወቱ ውጣ ውረድ ገጥሞ ወይም ሌላ ለምን አትሞትም? በብሔር ከምትገዛ ከአንተ ብሔር በልጦ ለሌላ ብሔር ከምትገዛና እጅ ከምትሰጥ ብትሞት ይሻላል። እኔ የአማራ የበላይነት ይቃል የኦሮሞ አልልም፣ የማንም መጣት የለበት። ሁላችንም እኩል ተሳስበን አንድ ሆነን እውቀትን የበላይ አድርገን መኖር ሲገባ ብሔርና ጥንቁልናን የበላይ አድርገን እንዴት እንኖራለን? 135 ሚሊዮን ባለበት በዚህ አይነት የዘቀጠ አስተሳሰብ ከተጓዝን ከአፍሪካ ሁለተኛ ብዙ ነገር የላትም ኢትዮጵያ። ወደብ የተለያዩ ነገሮች አታለች፣ በችግር ተመታለች። በብሔርተኝነት ከእንደገና በዚህ በማይረባ ዋላ ቀር አመለካከት ከቀጠልን ይህ ሁሉ ከባድ አወዳደቅ ነው የሚወድቀው። ሌላ ኢንተርናሽናል እርዳታ እንኳን ማግኘት ይከብዳል። ልንተሳሰብ ይገባል። ስለዚህ ሌላው ብሔር ለሌላው ማያስብ ከሆነ እግዚአብሔርን ደፍሯል፣ ብሔሩንም አይደለም እግዚአብሔርንም ተዳፍሯል። ምንም አያስፈራ ወንድሜ። ብትታሰር 1 ወር ነው። ምን ትሆናለህ? አንተ ከምትኖረው ህይወት ውስጥ 1 ወር ብትታሰር ትሞታለህ? ምን ትሆናለህ? በእናትህ ምን ትሆናለህ? 1 ወር ብትታሰር የመጀመሪያ ነው። ታስረህ አታውቅም። ብትታሰር 1 ወር ነው። ምን ትሆናለህ? ጥሩ ነገር ተናግረህ
መታሰር የማይረባ ነገር ተናግረ